ታሪክ ትልቁ ፕሮጀክት ወይም በአፍሪካ ታሪክ አንድ ፕሮጀክት ሲንግል ፕሮጀክት በሳይዙ በሚፈስለት ሀብት በሚያንቀሳቀሰው አጠቃላይ ማሽነሪስ በአፍሪካ ደረጃም ትልቁ ፕሮጀክት ነው። ከ3800 እስከ 4000 የሚጠጋ ማሽነሪስ እና መኪናዎች ይንቀሳቀሳሉ። ትንሽ ከተማ ማለት ነው እንቅስቃሴ። ትልቁ ኃላፊነታቸው በአጀንዳዎቹ ዙሪያ ላይ የተለያዩ የህብረተሰብ ክፍሎች የተለያየ አቋም አመለካከት ያላቸው ወገኖች በአንድ ቦታ ሆነው ተሰባስበው ወደ መግባባት የሚመጡበትን ሁኔታ ምቹ ሁኔታን የመፍጠር ትልቅ ኃላፊነት ይኖርባቸዋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ዋሽንግተንና በቴህራን መካከል የተፈረመውን የመግባቢያ ሰነድ ተከትሎ ወደ ስዊዘርላንድ ሊያደርጉት የነበረውን እጅግ ወሳኝ የሰላም ጉዞ በድንገት እንደሰረዙት ሰምቷል። ይህ ስረዛም ዝም ብሎ የፕሮግራም ለውጥ ሳይሆን በመካከለኛው ምስራቅ ለሳምንታት የተገነባው ተስፋ እንዴት በቀላሉ ሊፈርስ እንደሚችል ያሳየ አስደንጋጭ ክስተት ሆኗል። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን፣ ከሀገራዊ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። በዛሬው ዜና ጥንቅራችን ከሀገር ውስጥ እንዲሁም ከውጭ ያጠናቀርናቸውን ሰፋ ያሉ መረጃዎች አካተናል። አብራችሁን እንድትቆዩ ደግሞ አክብሮታዊ ግብዣችን ነው። ከዕለቱ የዜና ሰዓት ጋር እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። ቀዳሚ ወደምናደርገው ዜና እናልፋለን። ሲጠናቀቅ የአፍሪካ ግዙፍ አውሮፕላን ማረፊያ የሚሆነው የቢሾፍቱ አየር ማረፊያ የግንባታ ሂደት በከፍተኛ ፍጥነት እየተከናወነ መሆኑ ተሰምቷል። በአየር ማረፊያው ግንባታ ላይ አዳዲስ የፕሮጀክት አስተዳደር ሂደቶች እየተተገበሩ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ ፕሮጀክቶችን በተያዘላቸው ጊዜና ገንዘብ የማጠናቀቅ ባህልን ለማዳበር ተሞክሮ የሚወሰድበት ነው ብለዋል። ሙሴ ከበደ። ኢትዮጵያ አዲስ የታሪክ ምዕራፍ እየጻፈች ነው። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ ከባህር ጠለል በላይ 1910 ሜትር ከፍታ ላይ በቢሾፍቱ አቅራቢያ የአፍሪካን የኢኮኖሚና የትራንስፖርት ካርታ በእጅጉ የሚቀይር ግዙፍ ፕሮጀክት እየተገነባ ይገኛል። የአፍሪካ ግዙፉ አውሮፕላን ማረፊያ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሲጠናቀቅም በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። ይህ ቁጥር ምን ማለት እንደሆነ ያውቃሉ? አሁን ላይ በዓመት እስከ 25 ሚሊዮን መንገደኞችን የማስተናገድ አቅም ካለው የቦሌ አየር ማረፊያ በ4.4 እጥፍ ይበልጣል። በዓለም ላይ ከፍተኛ መንገደኛ በማስተናገድ የሚታወቁትን እንደ ለንደኑ ሂትሮ እንዲሁም የዱባይ አየር ማረፊያ የሚበልጥ ሲሆን ከአሜሪካው ሃርስፊልድ ጃክሰን አትላንታ አየር ማረፊያ ደግሞ በአቅም የሚስተካከል ይሆናል። የግንባታው ስፋት ደግሞ በ30 ኪሎ ሜትር ራዲየስ ውስጥ የተዘረጋ ነው። ወደ ፕሮጀክቱ ግንባታ ስንገባ በአሁኑ ወቅትም በየቀኑ ከ8000 በላይ ሰራተኞች እንደ ንብ እየተረባረቡበት ይገኛሉ። እንዲሁም ከ4000 በላይ ግዙፍ ማሽነሪዎች ይንቀሳቀሱበታል። ለማሽነሪዎቹ ብቻ በቀን ከ650 ሺህ ሊትር በላይ ነዳጅ የሚቀርብለት ሲሆን በ10 ቀን ውስጥ ደግሞ ይቆጠር እስከ 7 ሚሊዮን ሊትር ነዳጅ ይጠቀማሉ ማለት ነው። እንደ ጠቅላይ ሚኒስትር አብይ አህመድ ገለጻ ከሆነ ደግሞ ይህ ግዙፍ ፕሮጀክት ግንባታ ብቻ ሳይሆን ትንሽ ከተማ ነው ማለት ይቻላል። በኢትዮጵያ ታሪክ ትልቁ ፕሮጀክት ወይም በአፍሪካ ታሪክ አንድ ፕሮጀክት ሲንግል ፕሮጀክት በሳይዙ በሚፈስለት ሀብት በሚያንቀሳቀሰው አጠቃላይ ማሽነሪስ በአፍሪካ ደረጃም ትልቁ ፕሮጀክት ነው። ከ3800 እስከ 4000 የሚጠጋ ማሽነሪስ እና መኪናዎች ይንቀሳቀሳሉ። ትንሽ ከተማ ማለት ነው እንቅስቃሴው። የፕሮጀክቱ አመራር ጊዜና ሀብት ከሚያባክን ተለምዶ ያሰራሩትም በቴክኖሎጂ በተደገፈና በጥብቅ ክትትል በሚመራ የፕሮጀክት አስተዳደር ሂደት እየተከናወነ ይገኛል። የእያንዳንዱ ማሽንና ተሽከርካሪ እንቅስቃሴም ከሲቹዌሽን ሩም ክትትል ይደረግበታል። እንዲሁም በድሮንና በቨርቹዋል ዳሽቦርድም የቁጥጥር ስራ የሚከናወንለት ይሆናል ተብሏል። ነዳጁን ማቅረብ፣ ማሽነሪ ማቅረብ፣ መኪናዎች ማቅረብ፣ ይሄን መኪና መተማመስ ማኔጅ ማድረግ ደግሞ ሲስተም ይፈልጋል። ቅድም እንዳያችሁት ከሲቹዌሽን ሩም ቨርቹዋሊ በድሮንስ እያንዳንዱ መኪና እንቅስቃሴው ኮንትሮል ይደረጋል። እያንዳንዱ ድሮን የሚንቀሳቀሱ መኪናዎች ብቻ ሳይሆኑ አንደኛው መኪና ከየት ተነስቶ የት እንደሚቆም ስንት አፈር እንደሚሞላ በቀን ምን ያክል እንደተሞላ ሁሉ ኢሜጅ እየወሰዱ ያን እያስተሳሰሩ ሪፖርት ያቀርባሉ። ይህ ኦፕሬቲንግ ሲስተም ወይም የአሰራር ስርዓት ደግሞ ኢትዮጵያ ፕሮጀክቶቿን በታቀደላቸው ጊዜና ጥራት የመጨረስ አዲስ ልምምድ ያሳየችበት መድረክ ሆኗል። ይሄ ኤርፖርት ከዚህ ቀደም እንደነበረው ፕሮጀክት አይደለም። በከፍተኛ ክትትል የሚመራ ነው። ባልነው ጊዜ እንጨርሰዋለን። የሚገጥሙ ፈተናዎች በጣም ብዙ ናቸው። እነዚያን ፈተናዎች በቅርበት እየፈታን ፕሮጀክቱን በማሳካት ኢትዮጵያ ብቻ አይደለችም አፍሪካ ማሳካት እንደምትችል
ማሰብ፣ ማቀድ፣ መስራት እንደምትችል ለዓለም የምናሳይበት አፍሪካን የምናነቃቃበት ግዙፍ ስራ ነው። ሌላው የፕሮጀክቱ ገጽታ ደግሞ ከቀድሞው የቦሌ አውሮፕላን ማረፊያ ጋር በፍጥነት መንገድ የሚኖረው ትስስር ነው። አዲሱ የቢሾፍቱ ኤርፖርትም ከቦሌ አየር ማረፊያ ጋር በ38 ኪሎ ሜትር የፍጥነት መንገድ የሚገናኝ ነው። በመንገዱም በእያንዳንዱ አቅጣጫ 6 በአጠቃላይ በድምሩ ደግሞ 12 ተሽከርካሪዎችን በአንድ ጊዜ ያስተናግዳል። በተጨማሪም በሀገር በቀል ኩባንያዎች የሚገነባውና በሰዓት እስከ 200 ኪሎ ሜትር የሚከንፍ የባቡር መስመር መንገደኞችን በደቂቃዎች ውስጥ ያመላልሳል። በአጠቃላይ ይህ ግዙፍ ፕሮጀክት ለኢትዮጵያ የጥቅል የሀገር ውስጥ ምርት ወይም ጂዲፒ ትልቅ ድርሻ ይኖረዋል ተብሎ ይጠበቃል። በአፍሪካ ነፃ የንግድ ቀጠና ማዕቀፍ ውስጥም የአቅርቦት ሰንሰለቱን በማቀላጠፍ የውጭና ገቢ ንግድን ያነቃቃል። ሚሊዮኖች ሲመጡ ሲያድሩና ሲጎበኙ የሚፈጠረው የአገልግሎት ንግድ ዘርፍም ለዜጎች በሺዎች የሚቆጠርን የስራ ዕድል የሚፈጥር ይሆናል። ጥር 2 ቀን 2018 ዓ.ም በጠቅላይ ሚኒስትር አብይ አህመድ አማካኝነት የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ የመሰረት ድንጋይ ከጣለበት ጊዜ ጀምሮ ግንባታው 760 ሚሊዮን ዶላር በፈሰሰበት የመጀመሪያው ምዕራፍ ተጀምሮ የኢትዮጵያን እድገት እውን ለማድረግ እየተፋጠነ ይገኛል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የአፍሪካ ግንባር ቀደም የአየር ትራንስፖርት በርና የበይነ አህጉር ማዕከል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ጉባኤውን የሚመሩ አወያዮች በተሰበሰቡት አጀንዳዎች ዙሪያ ያሉትን ልዩነቶች በማጥበብ መግባባት ላይ የሚደረስበትን ምቹ ሁኔታ የመፍጠር ኃላፊነት እንዳለባቸው ገልጿል። አወያዮቹ ለጉባኤው የሚረዳቸውን የክህሎት ስልጠና እየወሰዱ መሆናቸውም ተነግሯል። ምህረት ደግፍ ዝርዝሩን አዘጋጅታለች። የኢትዮጵያ ሀገራዊ የምክክር ኮሚሽን በመጪው ሐምሌ 8 ቀን የሚጀመረውን ሀገራዊ የምክክር ጉባኤ የሚመሩ አወያዮች ስልጠና መስጠት ጀምሯል። ስልጠናው ለተከታታይ 7 ቀናት እንደሚቆይ የገለጸው ኮሚሽኑ አወያዮቹ ከስልጠናው በኋላ በሚኖረው የምክክር ሂደት በአጀንዳዎቹ ዙሪያ ያሉትን ልዩነቶች ወደ መግባባት የማምጣትና ምቹ ሁኔታን የመፍጠር ኃላፊነት እንዳለባቸው የኮሚሽኑ ቃል አቀባይ ጥበቡ ታደሰ ገልጸዋል። መላው ኢትዮጵያ መስፈርቶቹ ምን ነበሩ? ዋናዎቹ አንደኛ ገለልተኝነታቸው ነው። ማለት ሁሉንም ሀሳቦች በኩል ደረጃ ለማስተናገድ ያላቸው ገለልተኝነት ታይቷል። ሁለተኛ ለምክክር ጉዳይ እነዚህ የሀሳብ ልዩነቶችን ለመፍታት የሰሯቸው ጥናትና ምርምሮችና ሌሎችም ያሏቸው ልምዶችም ግምት ውስጥ ገብተዋል። ሶስተኛ ደረጃ ሁሉንም የኢትዮጵያ አካባቢዎችን ከሁሉም የኢትዮጵያ አካባቢዎች እንዲወከሉ ለማድረግም ሰፊ ጥረት ተደርጎበታል። ከዛ ውጪ አካል ጉዳተኞች፣ ሴቶች፣ ወጣቶችም በዚህ ሂደት ውስጥ እንዲሳተፉ ለማድረግ ከፍተኛ ስራዎች ተሰርተዋል። ስለዚህ ዋናው መመዘኛ ለምክክሩ ባለ ቅርበትና ሁሉንም ደግሞ በኩልነት ለማስተናገድ ያላቸው ሁኔታ ታይተው ነው የተመረጡት። የተመረጡትም እንዳልኩሽ ከሁሉም የሀገራችን አካባቢዎች የተለያየ ቋንቋ ክህሎትም ጭምር ያላቸው እንዲሆኑ ለማድረግ ስራ ተሰርቷል። አወያዮቹ የተጣለባቸውን ኃላፊነት እንደሚወጡ እናምናለን ያሉት ቃል አቀባዩ ለምክክር ጉዳዮችና የሀሳብ ልዩነቶችን ከመፍታት አንጻር ጥናት ያደረጉና ገለልተኛ የሆኑ አወያዮችን ለመለየት ተግባራዊ የተደረጉ ሂደቶችን አብራርተዋል። ከዚህ ስልጠና በኋላ ሚናቸው ምንድነው የሚሆነው? እንግዲህ እንደገለጽነው ሐምሌ 8 ሀገራዊ ምክክር ጉባኤ ይጀመራልና በዚህ ጉባኤ ላይ ደግሞ ወደ 4000 የሚጠጉ ተሳታፊዎች ናቸው የሚኖሩት። ስለዚህ እነዚህ 4000 የሚጠጉ ተሳታፊዎች እጅግ መሰረታዊና ሀገራዊ በሆኑት አጀንዳዎች ላይ የሚያደርጓቸው ምክክሮች የተሳኩ እንዲሆኑ በማድረግ ደረጃ እሱን የማሳለጥ ሂደቱን የማስተባበር ስራዎችን ይሰራሉ ማለት ነው። ያ ማለት ምን ማለት ነው? በጉዳዮች ላይ ተወያዮቹ ተመካካሪዎቹ እንዲመካከሩ ትልቁን ኃላፊነት የሚወስዱት ዛሬ ጀምሮ ስልጠና የሚያገኙት እነዚሁ አመካካሪዎች ወይም አወያዮች ይሆናሉ ማለት ነው። ስለዚህ ትልቁ ኃላፊነታቸው በአጀንዳዎቹ ዙሪያ ላይ የተለያዩ የህብረተሰብ ክፍሎች የተለያየ አቋም አመለካከት ያላቸው ወገኖች በአንድ ቦታ ሆነው ተሰባስበው ወደ መግባባት የሚመጡበትን ሁኔታ ምቹ ሁኔታን የመፍጠር ትልቅ ኃላፊነት ይኖርባቸዋል። የሀገራዊ የምክክር ሂደት ወደ መግባባት ደረጃ እንዲደርስ የአመካካሪዎች ሚና የላቀ ነው ያሉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው የስልጠናው ዓላማ አመካካሪዎች አካታችና ገለልተኛ የሆነ የምክክር ሂደትን እንዲያሳልጡ የሚያስችላቸውን ዓለም አቀፍ እውቅናና ክህሎት ማስጨበጥ መሆኑንም ጠቁመዋል። ዋናው የዚህ የምክክር ሂደት ትልቁ መዳረሻ ከስሜታዊነት በየደረጃው እየተላቀቅን ሄደን በምክንያታዊነት በሚገባ ተመካክረን ወደ መግባባት ላይ እንድንደርስ ማድረግ ነው። ስለዚህ ይህንን ነው እንግዲህ የዛሬዎቹ አመካካሪዎች
ይህንን ሂደት ነው የሚያሳልጡት። ስልጠናው ትላንት ሰኔ 11 ቀን 2018 ዓ.ም የተጀመረ ሲሆን ለአንድ ሳምንት ያህል ቆይታ የሚያደርግ መሆኑ ተነግሯል። መቀመጫቸውን በስዊድንና ኔዘርላንድ ካደረጉና በሰላምና በግጭት አፈታት ዙሪያ ከሚሰሩ ዓለም አቀፍ ተቋማት የተውጣጡ ባለሙያዎች ስልጠናውን እየሰጡ እንደሚገኙም ኮሚሽኑ ገልጿል። ዛሬ አርብ በስዊዘርላንድ ሊደረግ ታቅዶ የነበረው የአሜሪካና ኢራን ስምምነት የፊርማ ስነ ስርዓት መሰረዙ ተሰምቷል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ወደ ስፍራው ያቀናሉ ተብሎ ቢጠበቅም ሳይሄዱ መቅረታቸው ከፍተኛ ስጋት ፈጥሯል። ለዝግጅቱ መሰረዝ እስራኤል በሊባኖስ የቀጠለችው የአየር ድብደባ በምክንያትነት እየተነሳ ነው። ሙሴ ከበደ ዝርዝሩን አዘጋጅቷል። ዓለም ትንፋሿን ይዛ ወደ ስዊዘርላንድ ተራሮች አይኗን በጣለችበትና የታሪክ አዲስ ምዕራፍ ይበሰራል ተብሎ በሚጠበቅበት በዚያ ወሳኝ ሰዓትም በአየር ላይ የነበረው የሰላም ብስራት በድንገት የተበተነ ይመስላል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በዋሽንግተንና በቴህራን መካከል የተፈረመውን የመግባቢያ ሰነድ ተከትሎ ወደ ስዊዘርላንድ ሊያደርጉት የነበረውን እጅግ ወሳኝ የሰላም ጉዞ በድንገት እንደሰረዙት ሰምቷል። ይህ ስረዛም ዝም ብሎ የፕሮግራም ለውጥ ሳይሆን በመካከለኛው ምስራቅ ለሳምንታት የተገነባው ተስፋ እንዴት በቀላሉ ሊፈርስ እንደሚችል ያሳየ አስደንጋጭ ክስተት ሆኗል። ጄዲ ቫንስና ቡድናቸው ሐሙስ ምሽት ላይ ለመብረር ሻንጣቸውን አዘጋጅተውና የግል ጀታቸውን አስነስተው በተዘጋጁበት ወቅትም ከሊባኖስ ምድር የተሰማው የሚሳኤልና የድሮን ፍንዳታ ድምፅ ሁሉን ነገር ገልብጦታል። እስራኤል በደቡባዊ ሊባኖስ በምትገኘው ክፋር ቴብኒትና ዘባዲን አካባቢ መጠነ ሰፊ አየር ድብደባ በመፈጸም ቢያንስ 3 ሰዎች መግደሏ ለስዊዘርላንድ ድርድር መክሸፍ ትልቁ ሰበብ ሆኗል። የኢራኑ ከፊል መንግስት የዜና ወኪል ታስኒም እንደዘገበው ከሆነ የኢራን ተደራዳሪዎች ወደ ስዊዘርላንድ ለመጓዝ ፈቃደኛ ያልሆኑት አሜሪካ የገባችውን ቃል በተግባር እስክታሳይና እስራኤል ጥቃቷን እስክታቆም ድረስም ለመጠበቅ በመወሰናቸው ነው። እንደ ኢራን አባባል ከሆነ አሜሪካና እስራኤል በሊባኖስ በኩል ያለውን ግንባር በሰላም ስምምነቱ ውስጥ ለማካተት ቢስማሙም በመሬት ላይ ያለው ተግባር ግን ከዚህ ተቃራኒ ነው። ይህ በሊባኖስና በእስራኤል ድንበር ላይ የሚታየው እሳትም በዋሽንግተንና በቴህራን መካከል ለወራት የተካሄደውን እልህ አስጨራሽ ድርድር አደጋ ላይ የጣለ ታላቅ መሰናክሉ ነው ብቅ ብሏል። ጄዲ ቫንስ ቀደም ሲል ስምምነቱን ሲከላከሉ ይህ የመግባቢያ ሰነድ ወደ መጨረሻው የሰላም ውል የሚያመራ የ60 ቀናት የድርድር ጊዜ መክፈቻ ነው ቢሉም የመጀመሪያው ቀን ግን በውዝግብ የተሞላ ሆኗል። በኢራን ግንባር በኩል የታየው ለውጥ ደግሞ ይበልጥ አነጋጋሪ ነው። የአሜሪካ ማዕከላዊ ሴንትኮም በስምምነቱ መሰረት በኢራን የደቡብ ወደቦች ላይ ጥሎት የነበረውን የባህር ላይ እገዳ ሙሉ በሙሉ ማንሳቱን አስታውቋል። ይህ ማለት የኢራን ነዳጅና የንግድ ዕቃዎች ያለምንም ወታደራዊ ተጽዕኖ ወደ ዓለም ገበያ እንዲፈሱ አረንጓዴ መብራት በርቷል ማለት ነው። የአሜሪካ የጦር መርከቦች አሁንም በቀጠናው በንቃት እንደሚቆዩ ቢገለጽም የባህር ላይ እገዳው መነሳት ግን ለቴህራን ትልቅ ዲፕሎማሲያዊና ኢኮኖሚ ድል ተደርጎ ቆጥሯል። የኢራኑ የበላይ መሪ አማካሪ የሆኑት ሞሰን ረዛኢ ግን ኢራን ጠላቶቿን ያንበረከከችበት ክስተት ሆኗል ሲሉ ሁኔታውን ገልጸውታል። በጦርነቱ ለተገደሉ መሪዎቻቸው ብቸኛው መድኃኒት በቀል መሆኑን በመግለጽም የሰላሙ ስምምነት ገና በጥርጣሬ የተሞላ መሆኑን ፍንጭ ሰጥተዋል። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤው መሐመድ ባጌር ጋሊባፍ ደግሞ ዋሽንግተንን ክፉኛ አስጠንቋል። ጋሊባፍ እንደሚሉት ከሆነ ኢራን አሜሪካ ስምምነቱን በትንሹም ቢሆን ስጠስ ካየች አሊያም ከአቅም በላይ የሆነ ጥያቄ ካቀረበች አውዳሚ ምላሽ ሰጣለች። ኢራናውያን በጦርነቱ ወቅት ጠላቶቻቸውን እንደመቱ የገለጹት ጋሊባፍም ድርጊቱ ቢደገም ግን ምላሹ የከፋ እንደሚሆን ስተዋል። ይህ የሚያሳየው ቴህራን በድርድር ጠረጴዛው ላይ የተቀመጠችው እንደ ተሸናፊ ሳይሆን እንደ አሸናፊና የበላይነት እንደተሰማት ሀገር መሆኑን አሳይቷል። ምክትል ፕሬዚዳንቱ ጄዲ ቫንስ ደግሞ አሁን ባለው ውጥረት ምክንያትም ለእስራኤል ባለሥልጣናት እጅግ ጠንካራና አነጋጋሪ መልእክት አስተላልፏል። እስራኤል በስምምነቱ ላይ የምታሳየውን ቅሬታ ተከትሎ ቫንስ ሲናገሩ እኔ በእስራኤል ካቢኔ ውስጥ ብሆን ኖሮ በዓለም ላይ ያለኝን ብቸኛ ሀያል አጋር አሜሪካንን ጥቃት አልሰነዘርም ነበር በማለትም እስራኤልን በአመስጋኝነት እጦት ወንጅለዋል። ቫንስ እንደሚል ከሆነ ሊባኖስ የስምምነቱ ዋነኛ አካል ናት። እስራኤልም ወታደራዊ እርምጃዋን በአስቸኳይ ማቆም አለባት። ይህ በትራምፕ አስተዳደርና በእስራኤል መካከል የተፈጠረው ፍጥጫ የቀጠናውን የኃይል አስተላለፍ ፍጹም በሆነ ሁኔታ ሊቀይረው እንደሚችል ይገመታል። እስራኤልም በሊባኖስ የምታካሄደው ጥቃት ከቀጠለ አሜሪካ ከኢራን ጋር የጀመረችው የሰላም ድርድር ገና ሳይጀመር ሊቀበር ይችላል የሚል ስጋት ነግሷል። የስዊዘርላንድ ድርድር በድንገት መሰረዝ የሆርሙዝ ሰርጥ የታፈነ እስትንፋስና የሊባኖስ እሳት ተደምረው ዓለምን በድጋሚ በከፍተኛ ስጋት ውስጥ ጥለዋታል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን አብራችሁን ስለሆናችሁ ምስጋናችን ላቅ ያለ ነው። ወደ አጫጭር መረጃዎች እናልፋለን።
የጤና ሚኒስትሯ ዶክተር መቅደስ ዳባ የፓንደሚክ ፈንድ የበላይ ቦርድ ተባባሪ ሊቀመንበር ሆነው ተመርጠዋል። የፓንደሚክ ፈንድ ዝቅተኛና መካከለኛ ገቢ ያላቸው ሀገራትን አቅም በመገንባት ድንገተኛ የጤና አደጋ ክስተቶችን ለመከላከል ለመለየትና ፈጣን ምላሽ ለመስጠት እንዲቻል በዓለም አቀፉ ማህበረሰብ የተቋቋመ ድንበር ዘለል የፋይናንስ አሰራር ሲሆን ሚኒስትሯ በአዲሱ ኃላፊነታቸው ዓለም አቀፍ አጋርነቶች እንዲጠናከሩና ሀገራት ወረርሽኞችን ለመከላከል ለሚያደርጉት ኢንቨስትመንት የሚሰጠውን ድጋፍ በበላይነት በመምራት ለውጥ እንዲያመጡ ፈንዱ ያለውን እምነት ገልጿል። ዶክተር መቅደስ ኃላፊነቱን የተረከቡት የሩዋንዳ ጤና ሚኒስትር ከሆኑት ከዶክተር ሳቢን ንሳንዛንዚማ ሲሆን ሚኒስትሯ ባስተላለፉት መልእክት የህብረተሰባችንን ህይወት መታደግ የሚችልና የዓለምን የጤና ደህንነት ዋስትናን የሚያረጋግጥ ጠንካራ የጤና ስርዓት በመገንባት ለትውልድ ማስተላለፍ አለብን ብለዋል። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነዋሪዎች የህዝብ አገልግሎቶችን ባሉበት ቦታ ሆነው ማግኘት ያስችላቸዋል ያለውን የበይነ መረብ አገልግሎት ስራ ማስጀመሩን አስታውቋል። ይህ አሰራር ነዋሪዎች አገልግሎት ለማግኘት ወደ ተቋሙ በአካል መምጣት ሳያስፈልጋቸው ባሉበት ቦታ ሆነው ፈጣን ምላሽ እንዲያገኙ ማድረግ ያስችላል ያለው ኤጀንሲው ዜጎች የራሳቸውን መረጃ በራሳቸው ማስተዳደር የሚችሉበትን እድል የሚፈጥር መሆኑን ገልጿል። ቴክኖሎጂው ዜጎች ቀልጣፋና ከብልሹ አሰራር የጸዳ አገልግሎት እንዲያገኙ የሚያግዝ መሆኑንም የኤጀንሲው ዋና ዳይሬክተር ዮሴፍ ንጉሴ ተናግረዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን 6.9 ቢሊዮን ብር የሚያወጣ 22 ሄክታር የለማ መሬት ለመካከለኛ ኢንተርፕራይዞች በነፃ ማቅረቡን አስታወቀ። ኮርፖሬሽኑ የኢትዮጵያን የፋርማሲ ዘርፍ ለመደገፍ በዘርፉ ለተሰማሩ 24 መካከለኛ ተቋማት በቂሊንጦ ልዩ ኢኮኖሚ ዞን ውስጥ የማምረቻ ቦታ በነፃ ማቅረቡን የገለጹት የኮርፖሬሽኑ ምክትል ስራ አስፈጻሚ አቶ ፍጹም ከተማ ከዚህ ቀደም በተለያዩ የማኑፋክቸሪንግ ዘርፎች ለተሰማሩ 26 መካከለኛ ተቋማት በቂሊንጦና በቦሌ ለሚ ልዩ ኢኮኖሚ ዞኖች ውስጥ የመስሪያ ቦታ በነፃ መቅረቡን ገልጸዋል። ኮርፖሬሽኑ የሀገር ውስጥ መካከለኛ ተቋማትን ለማበረታታት የመስሪያ ቦታን ለ4 ዓመት በነፃ እንደሚያቀርብ የተነገረ ሲሆን የሊዝ ክፍያ ሲጀምሩ ደግሞ የ40 በመቶ ቅናሽ እንደሚደረግላቸው ኮርፖሬሽኑ አስታውቋል። በዲሞክራቲክ ሪፐብሊክ ኮንጎ እና በኡጋንዳ የተከሰተውን የኢቦላ ወረርሽኝ ለመከላከል በአፍሪካ ህብረት ጥሪ በተካሄደው አስቸኳይ ስብሰባ ላይ የ910 ሚሊዮን ዶላር የገንዘብ ድጋፍ ቃል ተገባ። ቃል ከተገባው ድጋፍ ውስጥ 80 ሚሊዮን ዶላሩ በአባል ሀገራት የተበረከተ መሆኑ ተነግሯል። መሪዎቹ ለጋራ አህጉራዊ ምላሽ አሰጣጥ የሚውል 518 ሚሊዮን ዶላር በሚቀጥሉት 4 ሳምንታት ውስጥ በፍጥነት ስራ ላይ ለማዋል ተስማምተዋል። ይህ በጀት የታካሚዎችን ክትትል፣ የላቦራቶሪ አቅምንና የድንበር ቁጥጥርን ለማጠናከር የሚውል መሆኑ የተነገረ ሲሆን ዓለም አቀፉ ጥምረት ለወረርሽኝ ቅድመ ዝግጁነት ፈጠራዎችና ለክትባት ምርምር የ60 ሚሊዮን ዶላር ድጋፍ አድርጓል። የአፍሪካ በሽታ መከላከልና መቆጣጠሪያ ማዕከል ወረርሽኙ በአፋጣኝ ካልተገታ የሚያስፈልገው በጀት እስከ 1.5 ቢሊዮን ዶላር ሊያድግ እንደሚችል አስጠንቅቋል። የአሜሪካ ጦር በፓሲፊክ ውቅያኖስ ሲንቀሳቀስ በነበረ መርከብ ላይ በፈጸመው የሚሳኤል ጥቃት 3 ሰዎች መገደላቸው ተሰማ። ይህ ጥቃት የትራምፕ አስተዳደር አሸባሪዎች ባላቸው አካላት ላይ ካለፈው ወር መስከረም ጀምሮ እያካሄደ ያለው ዘመቻ አካል መሆኑ ተነግሯል። በዘመቻው የሞቱት ሰዎች ቁጥር 211 መድረሱም ነው የተሰማው። የአሜሪካ ደቡባዊ እዝ ጥቃቱ የተፈጸመው እጽ በሚዘዋወርበት መስመር ላይ መሆኑን ቢገልጽም በጀልባዋ ላይ እጽ ስለመኖሩ ግን ይፋ የተደረገ መረጃ የለም። ፕሬዚዳንት ዶናልድ ትራምፕ ከእጽ አዘዋዋሪዎች ጋር በትጥቅ ግጭት ላይ ነን ሲሉ መናገራቸውን ዘ ጋርዲያን ዘግቧል።
አሃዱ ባንክ 2 የሞባይል መተግበሪያዎችን ለአገልግሎት ማብቃቱን አስታውቋል። ሁለቱም መተግበሪያዎች በውስጥ አቅም የበለጸጉ መሆናቸውን የገለጸው ባንኩ ለደንበኞቹ የበለጠ ቅርብ እንዲሆን እንደሚያስችሉት ገልጿል። በቢዝነስ ጥንቅራችን ተመልክተነዋል። አሃዱ ባንክ አሃዱ ለኩሉና ማህደር የተሰኙ 2 መተግበሪያዎችን ለአገልግሎት አብቅቷል። መተግበሪያዎቹ ባንኩ ለደንበኞቹ አንድ እርምጃ እንዲቀርብ የሚያደርጉ ናቸው ያሉት የባንኩ የዳይሬክተሮች ቦርድ ሰብሳቢው አንተነህ ሰብስቤ ሁለቱም መተግበሪያዎች ሙሉ በሙሉ በባንኩ የውስጥ አቅም የተሰሩ መሆናቸውን ገልጸዋል። መተግበሪያዎቹ የባንኩን ዲጂታል ጉዞ የሚያሳልጡ መሆናቸውን የገለጹት የባንኩ የኮርፖሬት አገልግሎት ስራ አስኪያጅ ሲሳይ ገብሩ በበኩላቸው ደንበኞች በየትኛውም ቦታ ሆነው የባንኩን አገልግሎት መጠቀም እንደሚችሉ ጠቁመዋል። መተግበሪያዎቹ በውስጥ አቅም የበለጸጉ ከመሆናቸው ባለፈ በባንክ አገልግሎት ተደራሽ ያልሆኑ የማህበረሰብ ክፍሎችን ያማከሉ መሆናቸውን የገለጹት ደግሞ የባንኩ የማርኬቲንግና ኮርፖሬት ኮሚኒኬሽን ዳይሬክተሩ አብይ መልካ ናቸው። አሃዱ ለኩሉና ማህደር የተሰኙ 2 አፕሊኬሽኖችን በስራ ላይ አውሏል። እነዚህ አፕሊኬሽኖች በውስጥ አቅም በአሃዱ ባንክ የአይቲ እና የቴክኖሎጂ ባለሙያዎች በውስጥ አቅም የተሰሩ ሞባይል መተግበሪያዎች ናቸው። ለደንበኞች እጅግ ፈጣንና ምቹ የሆነ የሞባይል ባንኪንግ አገልግሎት ነው አሃዱ ለኩሉ የምንለው። ባንኪንግ ሴክተሩ በአብዛኛው ተደራሽ ያልሆኑት የጥቃቅንና አነስተኛ ተቋማትን ያለምንም ማስያዣ ወይም ኮላተራል ብድር መውሰድ የሚችሉበትን ማህደር የተሰኘ በሰልፍ ሬጅስትሬሽን ወይም ራሳቸውን ደንበኞች ላይሰንሳቸውን ያላቸውን የንግድ ፍቃድ ያላቸው እንቅስቃሴ እዛ አፕሊኬሽኑ ላይ ያሉ ኤሊጂቢሊቲ ክራይቴሪያዎችን አሟልተው በራሳቸው ዳውንሎድ አድርገው ከጉግል ፕሌይ እና ከአፕ ስቶር ላይ መዝግበው እስከ 600 ሺህ ብር የሚደርስ ብድር ማግኘት የሚችሉበት የዲጂታል ፕላትፎርም ነው። አሃዱ ለኩሉ የተለያዩ አገልግሎቶችን ያቀፈ ነው የሚሉት የባንኩ የኢንፎርሜሽን ስራ አስኪያጅ መስፍን ሲሳይ ለአጠቃቀም ምቹ የሆነና ደህንነቱ የተጠበቀ መተግበሪያ መሆኑን ጠቁመዋል። ከስተመሮች ወጪያቸውን በቀላሉ ማየት ይችላሉ። የዳይሊ ወጪያቸውን ማየት ይችላሉ። እንዲሁም ደግሞ ቀን ተቀን ሊጠቀሙባቸው የሚችሉ ሜኖችን ሪአሬንጅ ራሱ ያደርግላቸዋል። ያ ማለት ከስተመሩ ወደ ሞባይል አፕሊኬሽኑ ሳይሆን የሚሄደው ሞባይል አፕሊኬሽኑ ነው ወደ ከስተመሩ የሚሄደው። ከዛ ባሻገር በጣም ቀላልና ምቹ እንዲሁም ደግሞ ደህንነቱ የተጠበቀ ሞባይል አፕሊኬሽን ይዘን የመጣ ነው። ቤት ውስጥም ሆነ ከሀገር ውጭም ወጣ በሞባይል አፕሊኬሽን የሚፈልጋቸውን አገልግሎቶች እንዲያገኝ የሚያስችል ነው። እንደዚሁም ደግሞ የትምህርት ቤት ክፍያዎችን፣ ሌላ ከንግድ ተቋማት ጋር የሚኖሩ የንግድ ልውውጦችን፣ እንደዚሁ ነው የመንግስት ሰርቪሶችን ክፍያዎችን ሙሉ መፈጸም የሚያስችል ሞባይል አፕሊኬሽን ሆኖ ነው የመጣው። ማህደር መተግበሪያ ጥቃቅን አነስተኛና መካከለኛ የንግድ ተቋማት ያላቸውን የሂሳብ አያያዝ የሚያዘምን የንግድ ስራ አመራርን የሚያግዝ እንዲሁም በንግድ አቅም ላይ የተመሰረተ መረጃን ለነጋዴዎች የሚሰጥ መተግበሪያ መሆኑን የሚገልጹት የባንኩ የጥቃቅን አነስተኛ መካከለኛ ኢንተርፕራይዝና ገጠር ባንክ መምሪያ ተጠባባቂ ዳይሬክተሩ በለጠ ፋንታዬ ለዚህ አገልግሎት የተዘጋጀ አሰራር መኖሩን ገልጸዋል። ለዚህ አገልግሎት የተዘጋጀ ደግሞ ኤምኤስኤምኢ ኢንቨስትመንት አካውንት የሚባል አለ። ያንን ይከፍታሉ። ከዛ በኋላ ከፕሌይ ስቶር ላይ የማህደር አፕን በማውረድ በየቀኑ ሽያጫቸውን፣ ወጫቸውን፣ ግዢዎቻቸውን እዛ ላይ ይመዘግባሉ። እኛ በምንሰጣቸው ዲጂታል ቻናሎችም ላይክ ኪዋር እንሰጣቸዋለን፣ ፖስት እንሰጣቸዋለን። በሞባይል ባንኪንግም አጠቃላይ ሽያጫቸውን በአሃዱ ባንክ በተከፈተው አካውንት ኤምኤስኤምኢ ኢንቨስትመንት አካውንት ውስጥ እያስገቡ እንግዲህ ለ6 ወር መቆየት ይኖርባቸዋል። ልክ 6 ወር ሲሞላቸው እዛው አፕሊኬሽኑ ላይ ብድራቸውን ያመለክታሉ። ዊዝን 3 ዴይስ ወይም ከዛ ባነሰ ሁኔታ ውስጥ እንግዲህ ማክሲመም እስከ 600 ሺህ ብር ቢዝነሳቸው ወርዝ እንደሚያደርገው የብድሩ ተጠቃሚ እንዲሆኑ እናደርጋለን ማለት ነው። አሃዱ ባንክ ከአርቲፊሻል ኢንተለጀንስ ኢንስቲትዩት እንዲሁም ከሌሎች ተቋማትና ድርጅቶች ጋር በመተባበር ሰው ሰራሽ አስተውሎትን ያካተቱ አሰራሮችን ይፋ ማድረጉን እንደሚቀጥል አስታውቋል።